አንተም ከምሽቱ 4 ሰዓት ነው የምትበረው፣ አንተም ከምሽቱ 4 ሰዓት ነው። ሁለቱም በአንድ ቀን ማክሰኞ ዕለት ነው። አንድ ቀን ስትሄዱ አሜን። መሰከረ ያውኑ ጸለው ልጅ አለ ያ መጀመሪያ የጸለኩት ወጣ ቆምሽ ማነው ስም ሉቃስ። ከዚህ ስም ጋር የተያዘ ነገር ታውቃለህ? አባቴ ስም ዋው! ለጌታ ከፍ ያለ እልልታ ጨብጨባ። ለሰው ማቻል እግዚአብሔር ቀንበር ተሰብሯል። አሜን። ሂድ ከዚህ በኋላ ይሳካላል። አሜን። ትጀምራለህ፣ ትጨርሳለህ። አሜን። የሥራ በሮች ባል ይከፈታሉ። አሜን። እንዴት ሆናለሁ ብለህ ብቻ የሚታወራበት ጊዜ ከዚህ በኋላ በቃ። አሜን። አታልቅስ፣ እግዚአብሔር በሪን ከፍቶልሃል። አሜን። ህይወት ሁሉ ባህል ተቀየረ። አሜን። እዚህ ቁጭ ብዬ ከአርባ ምንጭ የተላከ ቀንበር ሰብር ያለው አሜን። ልዩ ብርሃን ባንተ ህይወት ላይ ይገለጣል። አሜን። ላንተ መልካም ይሆናል። አሜን። ለታምራት መልካም ይሆናል። አሜን። ያንቺ ቤተሰብ አከራሪ ኦርቶዶክስ ውስጥ ነው ማየው። አደገኛ ናቸው። ባለቤቴም ምንም በጌታ አይደለም። ባለቤቴም በጌታ አይደለም። ልብስ ፊት ሰው ታውቂያለሽ? እኔ ነኝ። አንቺ ነሽ? ወልደ ማርያም ገብረ ወልደ አረጋይ ምንሽ ነው? አባትሽ ነው። ከተከትሎ የመጣ ከርስ እግዚአብሔር ሰበር ያለው አለ። አሜን አሜን። አስካሌ ማናት ታውቂያለሽ? ወልደ አረጋይ። አስካሌ ማናት? እኔ ነኝ አስካለ። በትልቅ አደጋ ውስጥ እንድትገባ ጠላት ድጋሜ ያንተን ነፍስ የሚፈልግ ይሄን ነፍስ የሚፈልገው በህንጻ ውስጥ ላይ አንተ የሚሰራው ስራዎች ነው። የጌታን በዚህ የሚያሳየው በጣም ፊኒሺንግ ስራ ነው። ፊኒሺንግ ነው የሚሰራው። አዎ አንተም ከምሽቱ 4 ሰዓት ነው የምትበረው፣ አንተም ከምሽቱ 4 ሰዓት ነው። ሁለቱም በአንድ ቀን ማክሰኞ ዕለት ነው። አንድ ቀን ስትሄዱ አሜን። አንተ ለብዙዎች ጸላይ ነኝ። እስከ ዓለም ዳርቻ ድረስ ነው የምጨርረው። ጸሎት አይቋረጥም። አዎ በቀን 6 ጊዜ ነው። ቀን 3 ማታ 3። ለጌታ ክብር አታመጣም? አንተ የነቢይነት ቅባት የተቀበልከው ከሁለት ከባባር ቸርቾች ነው። አዎ ከሙሉ አንገልም ሹመት ተቀብላል። አዎ ከቃሎትም ተቀብላል። አዎ በጌታ መንፈስ የዛሬ 8 ዓመት ወደ ላይ ጃ ያለው በእውነት ልክ ነው። አንተ ሙሉ ጊዜ የነቢይነት ሹመት ይዘህ ወጣው 8 ዓመት ሆኗል። 8 ዓመት ነው። ትክክል ነው። ሻርፕ 2011 ላይ ነው የወጣሁት። 8 ዓመት ሙሉ። አዎ አንደኛ ነገር ሁሉ ባህል ይሰበሰባል። ባህል የምትነሳበት አሜን። ትልቅ ቸርች ላይ ፓስተር ሆነ በነቢያት መንፈስ ላይ ሲታገለግል አየው። አሜን። እጅ ላይ ፈውስን አስቀምጣለሁ። አሜን። አሁን አንተና ባለቤት ብቻ አይደለም እዚህ ያላችሁ። ሁለታችን ብቻ ነን። ሁለታችሁ ብቻ ናላችሁት። ለሁለታችሁ ብቻ አይደለም ለስድስቱም ጭምር ምንጭ ፈልቆላችኋል። አሜን። ለሁለታችሁም ጭምር እግዚአብሔር ለስድስቱ አጠቃላይ ለ8 ቤተሰብ እግዚአብሔር ትልቅ የሆነ የተከፈተ በር ሰጥቷል። አሜን። እግዚአብሔር ዓለማትን ሁሉ ይኸውልህ ማካዲያሶ ጋምቤላ ያለው በጣም ዋጋ ያዕቆብ አንተ ነህ። ያዕቆብ ድግምት ባንተ ላይ አይሰራም። አሜን። በሁለቱም በተመሳሳይ ሰዓት በተመሳሳይ ቀን በአንድ ቀን ስትበሩ አየው። በአንድ ቀን ስትተዋየው አንድ ከተማ ስትገቡ አየው። እግዚአብሔር የተከፈተ በር ሰጥቻለሁ አለ። ነገር ላይበላሽ ከዚህ በኋላ ተሳካለ። አዲስ ነገር በህይወት ላይ ይሆናል። ተጽዕኖ ከህይወት ላይ ተመቷል። አምነህ መታል አይደለ? ጸልዬ መታል አይደለ? ተከፈተልህ። ነገር አይበላም። አሁን ፈርተና ያለው እንዴት ነው ነገር የሚሆነው ትላለህ አይደለ? እንዴት ሊሆን ያልከ አይደለ? አትፍራ። ያንተ ገንዘብ አይበላም። ተሳክቶላል። ቻው ቁጭ በል። እንዲያርጉና በኢየሱስ ስም በሉ እስኪ የክብር ጊዜ ደርሷል። እና በኢየሱስ ስም በሉ እስኪ የክብር ጊዜ ደርሷል። ዛሬ ያንቺ ቀን ነው። አሜን። ዛሬ ያንቺ ቀን ነው። አሜን። ዛሬ የምስጋና ቀን ነው። አሜን። ገፉሽ አይደል? አዎ። አስለቀሱሽ አይደል? በጣም ነገርሽ ከእጅሽ በሉ አይደል? መኖሪያ አጣሽ አይደል? ሰርተሽ የሚተበላበት መንገድ አጣሽ አይደል? ትክክል። አሁን እሷም ስራ ሆና ጠላት ነገርሽን ወሰዱብሽ አይደል? አዎ፣ ስራ ይወሰዱት። ነገም የት ገባለሁ አሁንም የት ሆናለሁ? እግዚአብሔር ሆይ አትበርድም ብለሽ በጉልበት ያንቺ ነገር የተበላሽበትን ጥቃቅን ነገሮችን እግዚአብሔር በኃይል ልጅ እመልሳለሁ። አሜን። አሁን አንቺ ስለ ስራ ነው የምታለቅሽ። እኔ ግን ከስራ ያለፈ አንድ ባንቺ ላይ ጠላት ቢላዋ ሊያስቀምጥ በስምሽ ላይ ተራ ጎሮሮ በጣም አፍሮ ሊገልሽ አንቺን ይፈልጋል። አዎ፣ በጣም ስተኛ ራሱ ያፍነኛል። ጎሮሮ የሞት አዋጅ ነው።
እግዚአብሔር እንዲህ ብሎኛል። በስምሽ ላይ ተደግሞ ነገርሽ ሁሉ ጨለማ ውስጥ እንድትቀመጥ ከሩቅ ሀገር የተላከ የድግምት መንፈስ እግዚአብሔር ከልጅ ላይ ሰብር ያለው። ያንቺ ቤተሰብ አከራሪ ኦርቶዶክስ ውስጥ ነው ማየው። አደገኛ ናቸው። ባለቤቴም ምንም በጌታ አይደለም። ባለቤቴም በጌታ አይደለም። ልብስ ሰፊ ሰው ታውቂያለሽ? እኔ ነኝ። አንቺ ነሽ? ወልደ ማርያም ገብረ ማርያም ወልደ አረጋይ ምንሽ ነው? አባትሽ ነው። ከተከትሎ የመጣ ከርስ እግዚአብሔር ሰበር ያለው አለ። አሜን አሜን። አንደኛ አሁን የተከለከለሽው ነገር ሙሉ በሙሉ እጅሽ ላይ ሲገባ አየሁ። አሜን። ያለቀሽው ዘመን ከዚህ በኋላ ካንቺ ላይ ሲዘጋ አየሁ። አሜን። አሁን ለምንሽ የከለከሉ ሰዎች ስፔሻል አንድ ጉልበተኛ ሰው ነው ማየው። ይሄ ሰው ያንቺ ነገር ከለክሎ በርሽን ዘጋ አይደለ? ለምኑ ቦታሽን ያስረክባል፣ ንብረትሽን ያስረክባል፣ የሥራ በር ላንቺ ይከፈታል። ወደ ካንሰር ሊቀየር የተዘጋጀ ጎሮሮ ላይ ያለው በሽታ አሁን ሲጸልይ ከህይወት ላይ ይፈርሳል። አሜን አሜን አሜን። እግዚአብሔር ሰው ለፍተሽ ለመኖር እስከሚያቅትሽ ድረስ ጠላት ነገርሽን አበላሽቷል። ተስፋ በህይወትሽ ላይ የለም አይደለ? አሁን ተስፋ አለ ጌታ አለሽ። አሁን የሚሰማው የእግዚአብሔር ድምጽ ነው። በስምሽ ላይ፣ በህይወትሽ ላይ፣ በትዳርሽ ላይ፣ በቢዝነስሽ ላይ አሁን አልፎ በህይወትሽ ላይ የመጣውን የጨለማው ኃይላት እግዚአብሔር ልጅ ካንቺ ላይ አፍርሻለሁ። የተከፈተ በር ባንቺ ፊት ላይ ሰጥቻለሁ። ጨለማና ደጋሚ የማይችለው ነገር ይሆናል። አሁን ከዚህ በኋላ የሚገፉ ነገሮች የሚያስጠላ አሁን የሚሰሙ ነገር በጆሮሽ ላይ የሚመጣው አትስሚ አለ ጠላት። ብዙ ጊዜ በህይወትሽ ላይ የሚናገረው የሞት መንፈስ ነው። እግዚአብሔር የሞት መንፈስ ከልጅ ላይ ሰበር ያለው ቆመሽ በቅርብ ቀን ውስጥ አሁን ያለው እዚህ ጋር ነስ ጋዝ እኔ ይሄን አሁን ነው ያየሁት። በሚመጣው ይሁድ ግን ከዚህ ቦታ ላይ በኢየሱስም ተነቀለ። አሜን። ጉባኤ እጆቻችሁን ዘርጉና ተነቀለ በሉስ። ከህይወቱ ላይ ተነቀለ በሉስ። ከመንገዱ ላይ ተነቀለ በሉስ። አስካሌ ማናት ታገለሽ? ወልደ አረጋይ አስካሌ ማናት? እኔ ነኝ አስካለ። ከአስካሌ ላይ የካንሰር በሽታ ከዚህ በኋላ ተነቀለ በኢየሱስ ስም። አንቺ ዛሬ ነው ቀንሽ። ለመሞት 4 ቀን ነው የቀረው። እግዚአብሔር ቀደምኩት አለ። አሜን። አትሞችም፣ በህይወት ትኖራለሽ። አሜን። አይዞ የኔ እናት አይዞ፣ አታለቅሽ። ህይወትሽ ሁሉ ተቀየረ። ደግሞ ባለቤትሽን ትወርሻለሽ። ሂጂ ቁጭ በል። ኮላሊቲን ይዞ ወደ ጎን በኩል ያሳሙ ጠላት በበሽታ ዋጋ ሊያስከፍል የሚፈልግ ለምልክት ነው የሚጸለው። ወይ ጓደኛት ሊበል ወይ በሚስት ሊበል ውጭ ሀገር ናት። እንደ ጠላት አንተ ሰው ዋጋ ሊያስከፍል ይፈልጋል። ቶሎ ብለ ከተነሳ አጨብጭቡ ለጌታ ክብር። ለሰው ማቻል እግዚአብሔር ሰላም ነው። አባቴ ሰላም ነው። ጌታ ይመስገን። እንዴት ነህ? ጌታ ይመስገን። ማነው ስሜ? ለገሰ። ሰላም ነው። ሰላም ነው። የኔ ነገር በል እስኪ። የኔ ነገር በኢየሱስ ስም አይበላሽም። አሜን። የቱ ጋር ነው የሚያምህ? እዚህ ጋር ነው። አሁን ተፈውሳል። ከአባቴ ተከትሎ የመጣውን የጨለማ ኃይል አንተ ላይ አይሰራም። አሜን። የሞት አዋጅ እግዚአብሔር አፍርሻለሁ አለ። አሜን። ወደ አሶሳ ምን አለ ላንተ? ወንድሜ ነው ያለው። ወንድሜ ነው። መቼ ነው አይተው? 1 ወር ሆኗል። እግዚአብሔር ጨለማውን ከሱ ላይ ሰብር ያለው አለ። አሜን። ነገር ሁሉ መልካም አድርጋለሁ አለ። አሜን። አያለው ከዚህ ቀን ጀምሮ ያለቀስከው ጊዜ ካንተ ላይ በቃ። አሜን። አያለው የእንባ ዘመን ከዚህ በኋላ በቃ። አሜን። ግን አንድ ጸሎት ያስፈልጋል። አሜን። አሁን ውጭ ሀገር ከሄደችው ከዛች ልጅቷ ጋር ጠላት ማለት ሊያከፋፍላችሁና ሊለያችሁ ይፈልጋል። ይሄ ቀን በእግዚአብሔር መትቻለሁ። አሜን። በኢየሱስ መልካም ነገር በህይወት ላይ አደርጋለሁ። አሜን። እግዚአብሔር ነገርን ሁሉ ቀየርኩት አለ። አሜን። አሁን ላንተ ሲጸልይ እግዚአብሔር አምላክ ለእናቴ መልካም ነገር አደርጋለሁ። አሜን። ለአንተ መልካም ነገር አደርጋለሁ። አሜን። እስቲ 3 ጊዜ ተፈውሻለሁ በል እስቲ። ተፈውሻለሁ። ድገም እስቲ። ተፈውሻለሁ። ድገም እስቲ። ተፈውሻለሁ። የሚመጣው እሑድ መጥተህ እዚህ ቆመህ ትመሰክራለህ። አሜን። እሺ ጌታ ሰው መሰክር። ያውኑ የጸለየው ልጅ አለ። ያ መጀመሪያ የጸለይኩት ወጣ ቆም እስቲ። ማነው ስም? ሉቃስ። ከዚህ ስም ጋር የተያዘ ነገር ታውቃለህ? አባቴ ስም ዋው! ለጌታ ከፍ ያለ እልልታ ጨብጨባ። ለሰው ማቻል እግዚአብሔር ቀንበር ተሰብሯል። አሜን። ሂድ፣ ከዚህ በኋላ ይሳካላል። አሜን። ትጀምራለህ፣ ትጨርሳለህ። አሜን። የሥራ በሮች ባል ይከፈታሉ። አሜን።
እንዴት ሆናለሁ ብለህ ብቻ የሚታወራበት ጊዜ ከዚህ በኋላ በቃ አሜን አታልቅስ። እግዚአብሔር በሪን ከፍቶልሃል። አሜን ህይወት ሁሉ ባህል ተቀየረ። አሜን እዚህ ቁጭ ብዬ ከ40 ምንጭ የተላከ ቀንበር ሰብር ያለው አሜን ልዩ ብርሃን ባንተ ህይወት ላይ ይገለጣል። አሜን ላንተ መልካም ይሆናል። አሜን ለታምራት መልካም ይሆናል። ለመስፍን መልካም ይሆናል። ለሳሙኤል መልካም ይሆናል። ታላቅ ነገር ባንተ ህይወት ላይ ይፈጸማል። ይሄ በህይወት ላይ በኢየሱስም ይሆንልሃል። አሜን አጨብጭቡ ጉባኤ ለጌታ ክብር። ለሰው ማይቻል እግዚአብሔር አጠገብ እግዚአብሔር ባህል ያንተ ነገር ይጎበኛል። አሜን ስኬት ባህል ይለቀቃል። አሜን የሆነ በር ላንተም ሲከፈት አለው የቆመ ነገር ይቀጥላል። አሜን ባንተ ምክንያት ከቤተሰብ ላይ የሆነ ሰው ጠላት ሊገል ያቀደው እንቅጥ እግዚአብሔር አብርሻለሁ አለ። አሜን 1982 እግዚአብሔር ከአካውንት ላይ ክፉ መጥቻለሁ። አሜን የስኬትና የበረከት ኃይል ባንተ ላይ ይገለጣል። አሜን ይሄ በቅርብ ቀን ውስጥ ሞክረ የተዘጋቢ ነገር እግዚአብሔር ባህል እዚህ ቸርች መተታቀለ ሁሌ ሁሌ እመጣለሁ። ተጸልዮልህ ያውቃል? አይ አታውቅም ጭራሽ። ዛሬ ነው ያንተ ቀን። ዛሬ በረከት ይከተላል። አሜን ስኬት ባህል ያገኛል። አሜን የቆመ ነገር ያንተን ይቀጥላል። ያለቀስክበት ጊዜ ከዚህ በኋላ በቃ አንተን ሊያጠፋና ሊገል የመጣ የሞት አዋጅ እግዚአብሔር አፍርሻለሁ አለ። አሜን በቅርብ ቀን ውስጥ ከሀገር ውጪ እግዚአብሔር ላንተ በር ይከፍታል። አሜን እስከ ዛሬ ድረስ ደክሜ ባዶ ነው ያለው። ሶስቱም አካውንት በጌታ ሳየው ጠላት ሙሉ በሙሉ ዘግቶ ነው ማየው። ልፋት ነው እንጂ በረከት የለም። መንከራተት ብቻ ሆነ። እግዚአብሔር አድራሻ ባህል ይቀይራል አለ። አሜን እግዚአብሔር ባህል ያንተ ነገር ባህል ይነካል አለ። አሜን ስኬትን ባህል ይቀይራል አለ። አሜን በረከትን ባህል ይቀይራል አለ። አሜን ዛሬ ሲጸልይ በእነዚህ በቅርብ ቀን ውስጥ ወደ ምስጋና ያንተ ነገር ይቀይራል። አሜን አጨብጭቡ ጉባኤ ለጌታ ክብር። ከዚህ በላይ በመንፈሳዊ አንድ ነገር ነው የጌታ መንፈስ የሚያሳይ ከኢትዮጵያ እዚህ ቆሜ ትመሰክራለህ። እመሰክራለሁ። አንተ ማለት ብዙ ማዕበል የተሻገርክ ሰው ነህ። በጣም ከብዙ ሞቶች ያመለጥክ ሰው ነህ። በጣም ከብዙ ችግሮች ያመለጥክ ሰው ነህ። በጣም የዛሬ 9 እና 10 ዓመት ወደፊት ሄጄ ሳየው ሄዳር 19 ላይ ከመኪና ጎማ ውስጥ ላይ እግዚአብሔር አንተ እንዲጎትቶ ሲያወጣ አየሁ። አዎ ትክክል። እውነት ውሸት? እውነት። ሰዎች ሞተ ብሎ ሰዎች ባወሩት ምዕራፍ ላይ ነው እግዚአብሔር ህይወት ይቀይ። በጣም አሁን ላንተ ራሱ መኖር እስከ ዛሬ ድረስ ተአምር ነው። በጣም ቆይ እኔ ነኝ ወይ ሌላ ሰው ነው የሚኖረው ትላለህ? በጣም እሱ ብቻ አይደለም። በብዙ ልፋት ውስጥ አለ፣ ግን ያንተ ነገር እስካሁን ድረስ አልተቀየረም። የለም ምንም። በብዙ ድካም ውስጥ አለ፣ ግን ነገር ሁሉ እስካሁን ተቆልፎ ነው ያለው። በጣም ተቆልፎ ነው ያለው። በጌታ መንፈስ ወደ ቤቴ ገብቼ ሳየው 3 ልጆች አየው፣ ባለቤትን አየው፣ አንተን አየው፣ 3 ሴቶችን አየው። አዎ አሁን በቀን ትሮጣለህ እንጂ የምትሮጣውን ይዘህ የምትገባው ገንዘብ አሁን ካለው ሁኔታ ጋር ያንተ አይገናኝም። በፍጹም በቃ ባዶ። አሁን ትልቁ ስጋት እሱ ሰው ላንተ ጠላት በበሽታ ላንተ ሊዋጋ በጣም ይፈልጋል። በጣም እግርን ሽባ ሊያደርግ በጣም ይፈልጋል። በጣም ሊያሳምም ይፈልጋል። በጣም ከዛ የተነሳ አሁን እንደዚህ የሚቀጥለው ጌታ ወይ መቼ ነው ብለህ ከጌታ ጋር ትከራከራለህ። በጣም እየጸለይኩ ነው ያደርኩት ማታ። ጌታ ካንተ ጋር ነው። አሜን። ዛሬ አንደኛ በትልቅ አደጋ ውስጥ እንድትገባ ጠላት ድጋሜ ያንተን ነፍስ የሚፈልግ ይሄን ነፍስ የሚፈልገው በህንፃ ውስጥ ላይ አንተ የሚሰራው ስራዎችን ነው የጌታ መንፈስ የሚያሳየው። በጣም ፊኒሺንግ ስራ ነው የሚያሳየው። ፊኒሺንግ ነው የሚሰራው። ፊኒሺንግ ነው የሚሰራው። አዎ ለሰው ማይቻል እግዚአብሔር ይቻላል። ፊኒሺንግ ነው የሚሰራው። አዎ ጌታ እድሉን ከሰጠ ወንድ ልጅ ትፈልጋለህ። በጣም ይፈልጋለሁ። ጌታ እድሉን ከሰጠ ወንድ ልጅ ትፈልጋለህ። ወንድ ልጅ ትፈልጋለህ እንጂ ባለቤት የት ነው ያለችው? አለች። ነይ እስኪ ቁሚ እናቴ። ሰላም ነው? እግዚአብሔር ይመስገን። ሴት ልጅ ባንቺ ስንት ነው ያለው? ሴት ልጅ 2 ነው ባንቺ። በውጭ ላንተ አንድ ልጅ አለ፣ ሴት ነው። 3ቱም ሴት ነው። ሰላም ነው? እግዚአብሔር ይመስገን። ህይወት ሁሉ መልካም ይሁን፣ መልካም ይሁን። ነገርሽ ሁሉ ባህል ይቀየር። አሜን። ዛሬ እግዚአብሔር ህይወትሽን እንደገና ይቀይራል። አሜን። አለመግባባት ቤት ውስጥ ጠላት እየዘረው ነው ያለው። በጣም እሱን ትወጃለሽ፣ ግን ለሱ በጣም አልተሳካም። በጣም የሚከራከር ጠላት አለ። እግዚአብሔር አምላክ እንዲህ ብሎኛል፣ ዛሬ ልጄ ከዚህ በኋላ ከህይወት ላይ ቀንበር ሰብር ያለው። አሜን አሜን። በህልምሽ አንቺን ይዞ ሊሄድ የመጣውን የሞት መንፈስ እግዚአብሔር ከህይወት ላይ ዛሬ ነቂ ያለው አለ። አሁን ሲጸልይ አንደኛ ላንቺ፣ ሁለተኛ ለሁለት ልጆች፣ አሜን፣ ላንተም ለቤትም ለህይወትም ሁሉ መልካም ነገር እግዚአብሔር ሲያደርጋየው። አሜን። አሁን ፈርተ ያለው ያ ነገር ወደ መልካም ተቀይሮ አሜን፣ ነገር ሁሉ ተሰብስበው አሜን። አሁን በያዝኮ ቦታ ላይ በድንገት አንተን ጠላት ሊገል የመጣውን ቀለሞቹን ይዘ እቃዎችን ይዘ ስትሄድ ከ3ኛ ፎቅ ጠላትን አንተን ሊገል ያሰበውን በኢየሱስ እግዚአብሔር የሞት አዋጅ አሜን አፍርሻለሁ አለ። አሜን አፍርሻለሁ አለ። አሜን። ይሄ ሞት አዋጅ አሁን አይደለም፣ ከአንድ ወር ወደዚህ ሁሌ ይሞክራል። ሁሌ ይሞክራል። ያመኛል፣ በጣም ያማል። አንደኛ በበሽታ እምቢ ሲል አንተን በአደጋ ሊጥል የመጣውን የሞት መንፈስ እግዚአብሔር ሰብር ያለው አለ። አሜን። ይሄን ቀን ያስ
ይህን ሰዓት ያዝ። አሜን። የሞት አዋጅ ካንተ ላይ ተሽሯል። አሜን። ቀንበር ካንተ ህይወት ላይ ተሰበረ። አሜን። እግዚአብሔር እንደገና እድል በህይወት ላይ ሰጥቷል። አሜን። አሜን። በኢየሱስ አሜን። በጌታ ነገር ሁሉ በኃይል ተቀየረ። አሜን። ጨለማ ካንቺ ህይወት ላይ ተመቷል። አሜን። እንደገና የልጆችን ክብር ታያለሽ። አሜን። አሁን ማህፀንሽ ላይ ሊገለባበጥ የሚፈልግ ክፉ ነው ያለው። እግዚአብሔር አውሬን መትቻለሁ። አሜን። ህይወትሽ ሁሉ ተቀየረ። አሜን። የከፊው እሱን ሰላም በይሲ በጣም ተወጃለሽ። አጨብጭቡለት ለጌታ። እዛ መናጽር ያለ እኮ ሰው ተነስ ሲጋሽ። አዎ ሰላም ነው። እንዴት ነህ? ሰላም ነው። ሰላም ነኝ፣ እግዚአብሔር ይመስገን። ልጸልይ? አዎ ዝግጁ ነህ? ዝግጁ ነኝ። አዎ አንተ ግን ለብዙዎች እኮ ትጸልያለህ። አዎ አንተ ለብዙዎች ጸላይ ነኝ። እስከ ዓለም ዳርቻ ድረስ ነው የምጨርረው። ጸሎት አይቋረጥም። አይቋረጥም። አዎ በቀን 6 ጊዜ ነው። ቀን 3 ማታ 3። ለጌታ ክብር አታመጣም? አንተ የነቢይነት ቅባት የተቀበልከው ከሁለት ከባባር ቸርቾች ነው። አዎ ከሙሉ አንገልም ሹመት ተቀብላል። አዎ ከቃሎትም ተቀብላል። አዎ በጌታ መንፈስ የዛሬ 8 ዓመት ወደ ላይ ጃ ያለው በእውነት ልክ ነው። አንተ ሙሉ ጊዜ የነቢይነት ሹመት ይዘህ ወጣው 8 ዓመት ሆኗል። 8 ዓመት ነው። ትክክል ነው። ሻርፕ 2011 ላይ ነው የወጣሁት። 8 ዓመት ሙሉ። አዎ በጌታ መንፈስ ከዚህ ተነስቼ ዙዋይ ገባውና ዓለም ጤና ገባውና መቂ ገብቼ መቂ ከተማ በወንዝ ማዶ ያለው አንዲት ቤተክርስቲያን አያታለሁ። ትክክል ነው። ቅርብ ጊዜ ነው እንደውም ከወላይታ ተሳድጄ መጥቼ መቂ ገብቼ ከአዳማ ተሳድጄ መጥቼ መቂ ገባው። ከቦታጅራ ወጥቼ አላባ ገባው። ከአላባ ወጥቼ ቦዲቲ ገባው። ሶዶ ገብቼ ቆንቶ የሚባል ቦታ ነው የጌታ መንፈስ ቢያሳይ። ትክክል ነው። ቆንቶ ቤት ገብቼ አንኳኩቼ ወደ አንተ ቤት ገባው። ራሱን የቻሉ 4 ልጆችና ራሱን ያልቻሉ 2 ልጆች ቶታሊ በጌታ መንፈስ አየው። 6 ልጆች ነው የጌታ መንፈስ ማሳየው። እውነት ነው። 6 ልጆች ነው ማየው። እውነት ነው። በጌታ መንፈስ ከ6 ልጆች መካከል ላይ ምህረት የሚባል ሰው አንድ ልጅ ጌታ ያሳየኛል። ትክክል ነው። ትክክል ነው። ምህረት የሚባል ልጅ አለ። ምህረት የሚባል ፎቶ አንሺ ነው። እንደውም ለጌታ ክብር አታመጣም? አሁን ላንተ አንድ ነገር ነው የሚያስፈልገው። እግዚአብሔር ሆይ አገልግያለሁ፣ ቦታ አድራሻ ነገር እንዲቀየር ፈልጋለሁ። ለሚረስ ጠሊ ታዲዮስ የሚባል ሰው እግዚአብሔር ባህል ሲቀባ አይቻለሁ። እውነት ነው። ያንተ ነገርን ባህል እግዚአብሔር አድራሻ ሲቀር አይቻለሁ። እውነት ቀይራን ብያለሁ። እኔ ከፉክክር ላይ ነኝ ያለሁት ከእግዚአብሔር ጋር። ለጌታ አታጨበጭም? ከዚህ በላይ በጌታ መንፈስ አንድ ሰው ነው አየው። ከባለቤትና ካንተ ጋር ቤት ኪራይ ተቸግራችሁ አንድ የሚያግዝ አንድ ሰው ያሳያል። አሁን ያለው ኪራይ እንኳን አልቆ ጌታ ሆይ ሌላ አታዘጋጅም ወይ ብለህ ለቤት ኪራይ አንተ መሄጃ አተ ተንከራተን ያለው። አሁን የሚመጣው ቅርብ ነው፣ እየቀረበ ነው ያለው። ባለፈው ከሩቅ አገር ነው ጨውኩለትና እሱ አስነሳና አስላከ። እጅ ብትቀርቃል ሊባርካ። አታዘጋጅም ግን እግዚአብሔር ያዘጋጅልሃል። አሜን። አታዘጋጅም ግን እግዚአብሔር ያዘጋጅልሃል። አሜን። እግዚአብሔር አንተ ጣልቃ ይገባል። ስንት ብር ነው የሚከፍለው ቤት ኪራይ? ቤት ኪራይ እንትን 5000 ነው። 5000 ብር። አዎ 2500 እግዚአብሔር ያዘጋጃል። 2500 ወደ ይሰጣሉ። አንደኛ ነገር ሁሉ ባህል ይሰበሰባል። ባህል የምትነሳበት አሜን። ትልቅ ቸርች ላይ ፓስተር ሆነ በነቢያት መንፈስ ላይ ሲታገለግል አየው። አሜን። እጅ ላይ ፈውስን አስቀምጣለሁ። አሜን። አሁን አንተና ባለቤት ብቻ አይደለም እዚህ ያላችሁ። እዚህ ሁለታችን ብቻ ነን። ሁለታችሁ ብቻ ናላችሁት። ለሁለታችሁ ብቻ አይደለም ለስድስቱም ጭምር ምንጭ ፈልቆላችኋል። አሜን። ለሁለታችሁም ጭምር እግዚአብሔር ለስድስት ሰው አጠቃላይ ለ8 ቤተሰብ እግዚአብሔር ትልቅ የሆነ የተከፈተ በር ሰጥቷል። አሜን። እግዚአብሔር ዓለማትን ሁሉ ይኸውልህ ማካዲያሶ ጋምቤላ አያለሁ። በጣም ዋጋ ከፍላል። ጋምቤላ ላይ በጣም ዋጋ ከፍያለሁ። ጅንካ ላይም ጅማ ላይም ያቤሎ ላይ ክብረ መንግስት ላይ በጣም ዋጋ ከፍዬበታለሁ። ጣሌን አስጥለው አወጣኝ። እሺ ብለህ ብትታዘዝ የምድርን በረከት እምቢ ካልክ ሰይፍ ልካለሁ ቢላኝ ነው ወርጃ አይደለም የወጣሁት ለወንጌል የተለየሁት። ዛሬ አራቱንም አይዝን ከርክሬ ያለው አቅሜ ደክሟል። ካሁን ወዲያ ጌታ ሆይ አንድ ነገር ውሳኔ ስጠኝ ብዬዋለሁ። ለጌታ ክብር ተመጣ። ምን አለ አንድ ሰው ጮሆ አሜን ይበል ይስባክ። አሜን። ሃሌሉያ አሜን። ዛሬ በፊታችሁ የተከፈተ በር ይሰጣችኋል። አሜን። እኔ ለሱ እየጸለይኩ ምን እንደማይታወቃላችሁ ለ8 የመንሶች እግዚአብሔር ደጅን ሲከፍት አይቻለሁ። አሜን። ለ8 የመንሶች ዛሬ 11 ሰዓት ላይ በስልካችሁ ላይ መልካም ዜና ትሰማላችሁ። አሜን።
በአድራሻችሁ ላይ መልካም ዜና ትሰማላችሁ። አሜን በየቦታ ላይ መልካም ዜና ትሰማላችሁ። አሜን። አንድ ሰው ከኔ ጋር ኢየሱስ ይበልስ። ኢየሱስ ሁለት ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ። ከዚህ በኋላ እየሰጠ ነው የምታገለግለው። አሜን። ለብዙዎች እግዚአብሔር አባት ያደርጋል። አሜን። ያለቀስክበት ዘመን በቃ በእውነት የተበታተኑ ያንተ ፋሚሊዎች አሁን ቆንቶ አይደለም ከቆንቶ ወደ አዲስ አበባ ይገባሉ። አሜን። እግዚአብሔር በክብር ልጅ መርጬ ይላል። በእውነት ከዚህ በኋላ በእውነት ቆንቶ ላይ መንገድ ዘጉብኝ። አማኑኤል መጀመሪያ እና ብሎ ወደረኝ፣ መረጠ፣ አመጣ። ከዛን ወዳ ሁሉንም ነገር አየ። ጸጋይን አይተው እውቅና ስጡኝ አልኳቸው። እስከ ዓለም ዳርቻ እንኳን ኢትዮጵያ ከኢትዮጵያ ውጪ ድረስ እውቅና ሰጥቶኛል። ያውና ሙሉ ወንጌልም እንደዛው ሰጥቶኛል። ግን ጸጋይን መክፋት ጀመሩ። ሽባ በፊታቸው ሲተረተር እውር ሲበራ መክፋት ለጌታ ክብር አምጣች። ከዚህ በላይ ይኸውልህ ይሄ ቃል በቅርብ ጊዜ ውስጥ በአይን ታያለህ። እግዚአብሔር ቤትም ጭምር በነፃ የሚሰው ያዘጋጃል። ህይወቱ ሁሉ መልካም ይሆናል። ያልተበረዘ ንጹህ የሆነ ወንጌል በእግዚአብሔር በልብ ላይ አስቀምጧል። ይሄን አስከብር። ከዚህ ቀን ጀምሮ አሁን የድህነት ቀንበር እያገለገል ከዚህ በኋላ ድሃ አይደለም፣ ችግርተኛ አይደለም። ብዙ ስልኮች ይደወላሉ። በየአቅጣጫ ያንተ ነገር ዜና ይሰማል። እንደገና እግዚአብሔር ቀብቻ ትነሳለሁ አለ። አሜን። ቁጭ በል አግኘኝ በኋላ ለጌታ ክብር አምጥ።